በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትን ስጠኝ። በዚች በተባረከችው ዕለት የማቀርብልን ጸሎቴን ስማኝ፣ ልመናዬንም ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣን ቃልና የባለስልጣኖችን ቁጣ አታሳድርብኝ። የጎረቤትን ጥል ከኔ አርቅልኝ። ሐዘን ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፍራትንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንደጠበቅሃቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኛዎቹ ወዳጆችህ አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋላኛው ኃጢአቴን ማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። ባንተ እታመናለሁ። አቤቱ ካንተ ሌላ አምላክ የለምና፣ አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖችህ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጹም የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴ ላይ ፍጹም ርኅራኄ አድርገህ ከወገኖችህ ጋር በመንግሥተ ሰማያት አንዲት አደርጋቸው ዘንድ ኃጢአታቸውንም ይቅር በላቸው። ኃይል፣ ምስጋና፣ ጌትነት፣ መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው። ከኃጢአቴ ፍትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታህ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብርና ጌትነት ምስጋና ላንተ ይገባል ለዘላለሙ አሜን። በመለኮት ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮተ ስሉስ ቅዱስ በመላው ሰውነቴ አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆን አብ ወልድ ወመንፈስ ቅዱስ በአኗኗር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስ ያለ አብ ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው።
መንፈስ ቅዱስ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስ በተለየ ስሙ መንፈስ ቅዱስ ሲሆን በመለኮቱ ግን ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፍቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆን ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አኗኗር ነው እንጂ መንፈስ ቅዱስ ያለመጉደልና ያለመበላለጥ ከአብ ከወልድ ጋር በምክርና በአኗኗር ትክክል ያለመለየት በጥበብ አንድ ናቸው። በመንግስት ትክክል በአካል በመለኮት አንድ ናቸው። የአብ የወልድ የመንፈስ ቅዱስ ሦስትነታቸው አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ክሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህ ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌል ሦስትነቱን አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ። የጌትነትህም ምስጋና በሰማይ በምድር የሞላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አኗኗር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብለው ማመስገን ከሦስትነት አይወርድም አይወጣም። እኛም እንደዚሁ መለኮቱ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው። የተመሰገነ ወልድም ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባህሪ አንድ ናቸው። በስም ሦስት በመንግስት ትክክል በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን ሦስት ገጽ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እሱ ወልድ መንፈስ ቅዱስን በአንድነት ይናገራሉ። አብ በባህሪ ልጅ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘቡ እሱ አብ በወልድ ይናገራል። የመንፈስ ቅዱስ ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱም በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባህሪ ሕይወት ወይም እስትንፋስ ነው ተብሎ እንዴት ተነገረ? መንግስቱ ከአብ ከወልድ አይደለምና
ወልድም እንዲሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተሐድሮ የለበትም። መንፈስ ቅዱስ ከአብ ከወልድ ቅድምና ወይም ተድኅሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸው አስቦ ለመናገር የሕልውናቸውን ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይንም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዓለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ሕልዋን ናቸው። የአብ ሕልውና ከወልድ መንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስ ሕልውናም ከአብ ከወልድ ሕልውና አይለይም። አብም በፍጹም አካሉ ሕልው ነው። ነገር ግን አርአያ መለኮቱ ከወልድና ከመንፈስ ቅዱስ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስ ስነ መለኮት አይለወጥም። መንፈስ ቅዱስ በፍጹም አካሉ ከአብና ከወልድ ቀኝ ሕልው ነው። ነገር ግን ኅብር መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ ሥላሴ በአንድ የጌትነት ዙፋን አኗኗሯቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አኗኗር በየክፍሉ ተረዳን። በዚህ በቅድስት በሥላሴ አኗኗር እኔ አገልጋያችሁን ወለተ ማርያም እማጸናለሁ፣ ነፍስና ሥጋዬንም እማጸናለሁ። ልዩ ሦስት የሚሆን እሱ በማይደርቅ የቸርነቱ ባህሪ በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን። ይቅርታቸውና ሀብት ረድኤታቸው በሁላችን ላይ ይደርና የአብ የወልድ የመንፈስ ቅዱስ ታምራቸው ይህ ነው። የአብ የወልድ የመንፈስ ቅዱስን መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንድ ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፍለጋ ባጣች ጊዜ ያን ሕፃን ልጅ ውድ ልጄ ሆይ ባደገህ ጊዜ የምትከፍለው ደረቅ እንጨት የሚሰጥህ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር ብዙውን አትድገሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንን ከተባባሉ በኋላ ዳግመኛም እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እጅግ በሰው እጅ የተጋገረ ያይደል የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተናል አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በሞሰብና በገበታ ተሰርቶ አገኘች። ሰዎችንም ከመዓዛው ጣፋጭነት የተነሳ በሽታ ብቻ እንዲበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿን፣ ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ሥራ ኑ ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እኒህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ።
በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዛ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሶዶምና ገሞራን ያጠፋበትን ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዙን አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድ የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብት ረድኤታቸው ከሁላችን ጋር ለዘላለሙ አድሮ ይኑር፣ አሜን።